ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንግዲህ በዛሬ ቪዲዮአችን እንግሊዘኛ ስለ ሁሉም ነገር አስተምራችኋለሁ። ይህን ቪዲዮ እስከ መጨረሻው ያየ ተማሪ እንግሊዘኛ በዚህ ቪዲዮ ብቻ ተምሮ መውጣት ይችላል። በጣም በሚገርምና ልዩ በሆነ ሁኔታ አዘጋጅቼላችኋለሁ ማለት ነው። እስከ መጨረሻው ከኔ ጋር ቆዩ። ዛሬ በእንግሊዘኛ እንዴት ጥያቄዎችን እንጠይቃለን፣ እንዴት ኔጌቲቭ ሚኒንግ ወይ ደግሞ የአፍራሽ ትርጉም ያለው ነገር እንዴት ማድረግ እንችላለን፣ እንዴት ደግሞ ሳብጀክት እና ቨርብ የሚባለውን እንዴት አግሪመንቱን እንረዳለን እናውቃለን የሚለውን እንድችሉ አደርጋችኋለሁ ማለት ነው። ምናልባትም የዚህ ቪዲዮ አንዱ ገደብ ሊሆን የሚችለው ፕሬዘንት ቴንስ የሚባለውን ብቻ ነው ማሳያችሁ። ማለት ቤዚክ የሆነው ነገር ዋና ነገሩ ከ70% በላይ የሚሆነውን የእንግሊዝኛ ትምህርት የሚሸፍነው ዛሬ ያመጣውላችሁ ትምህርት ነው ማለት ነው። ስለዚህ በዛሬ ትምህርት እመኑኝ ኮምፕሊትሊ እንግሊዘኛ ምን አይነት ቋንቋ እንደሆነ ተረድታችሁ ትሄዳላችሁ ማለት ነው። ከአሁኑ ላይክ አድርጉ፣ ሰብስክራይብ አድርጉ አዲስ የሆናችሁ ልጆች፣ እስከ መጨረሻው ደግሞ ተመልከቱት። ለዛም ደግሞ ማስታወሻ አዘጋጁ። ለምን ዛሬ በጣም ጠቃሚ የሆነ ቶፒክ ነው ይዤላችሁ የመጣሁት። እስከ መጨረሻው አብራችሁ መቆየት ይኖርባችኋል። ያው ሳብጀክታችን ምንድነው? እንግሊሽ። ኦኬ እንግሊሽ። እንዳልኳችሁ መግቢያችን ላይ ምንማረው ስለ ፕሬዘንት ቴንስ ብቻ ነው። እሺ ቴንሶች እንግዲህ እንደምታውቋቸው ወይም ደግሞ አዲስ የሆናችሁ ተማሪዎች እንግሊዘኛ 12 ቴንሶች አሉት እንላለን። 12 ቴንሶቹ ለምን ነው የሚያገለግሉት? ጊዜን ለማመልከት ነው። ጊዜንና ከጊዜ ባሻገር ደግሞ ሌሎች ነገሮች አሉ። ስለ ቴንስ ስንማር የምናየው ነገር ሆኖ ዋናው ነገር ግን የዛሬው ስለሆነ እንዳልኳችሁ ፕሬዘንት ቴንስ የሚባለው ከ12ቱ ቴንሶች ሲምፕል ፕሬዘንት ቴንስ የሚባለው በጣም 70% የሚሆነው ከመቶ የእንግሊዝኛ ትምህርት 70ውን የሚሸፍን እንደማለት ነው። እሱን የሚሸፍነው ነው ማሳያችሁ ማለት ነው። እንግዲህ በእንግሊዝኛ ጥያቄ ለመጠየቅ ኔጌቲቭ ለማድረግ እና ጊዜውን ለማመልከት ኦክሲላሪ ቨርቦች ወይ ደግሞ ሄልፒንግ ቨርቦች እንላቸዋለን። እነሱ ያስፈልጉናል። እነዚህ ሄልፒንግ እና ኦክሲላሪ ቨርብ ምንላቸው? ኦክሲላሪ እና ሄልፒንግ ማለት በነገራችን ላይ ተመሳሳይ ቃል ነው። ኦክሲላሪ ማለትም አጋዥ ማለት ነው። ሄልፒንግ ማለትም አጋዥ ማለት ነው። እነዚህ አጋዥ የሚባሉ የግስ አይነቶች አፍራሽ ለማድረግ ጊዜውን ለማመልከት እንጠቀማቸዋለን፣ ወይ ደግሞ ጥያቄ ለመጠየቅ እንጠቀማቸዋለን። በጣም ወሳኝ የሆነ እንትን ያላቸው ማለት ነው። እነዚህ አጋዥ የምንላቸው ግን እነማን ናቸው? ቨርብ ቱ ቢ እንላቸዋለን። የመሆን ግስ ማለት ነው። የመሆን ግስ የምንላቸው ናቸው። ሌሎኞቹ ደግሞ ቨርብ ቱ ሃቭ እንላቸዋለን። የመኖር ግስ እንላቸዋለን። ሌሎኞቹ ቨርብ ቱ ዱ እንላቸዋለን። ቨርብ ቱ ዱ እንላቸዋለን። እነዚህ ደግሞ የማድረግ ግስ ምንላቸው ማለት ነው። እነዚህ እንዴት እንደሆነ ላሳያችሁ። ፕሬዘንት ነው ማሳያችሁ ብያችኋለሁ። ቨርብ ቱ ቢ የመሆን ነው እና እንዴት እንደሆነ ላሳያችሁ። እነዚህ አም፣ ኢዝ፣ አር እነዚህ ናቸው። አም፣ ኢዝ፣ አር እንላቸዋለን። እነዚህ ቨርብ ቱ ቢ እንላቸዋለን። የመሆን ግሶች ናቸው። እንዴት እንደሆነ እናያለን። ኦኬ ጻፉ። እናንተ ግን እየጻፋችሁ ነው በደንብ መከታተል ያለባችሁ። ሌላኛው ቨርብ ቱ ሃቭ የመኖር ግሶች ናቸው አይደለ? ይህ ቃል ሃቭ ራሱና ሃዝ እነዚህ ናቸው የመኖር ግሶች። በጣም ጠቃሚ ናቸው። ሁለት ሆኖ ስታዩቸው ቀላል እንዳይመስሏችሁ። እያንዳንዱ የእንግሊዝኛ ቋንቋ ላይ ተሰግስገው እናገኛቸዋለን። እነዚህን ካልቻላችሁ ሲጀመር እንግሊዝኛ አትችሉም። ግን ጥቅማቸው የሚገመት አይደለም። በጣም ትልቅ ጥቅም ነው ያላቸው። ሃቭና ሃዝ ናቸው። ቨርብ ቱ ዱ የምንላቸው ደግሞ ዱና ራሱ ዱና ዳዝ በቁጥር የሚገርሙ ናቸው። የሚገርማችሁ በቁጥር ሁለት ብቻ ናቸው። ሁለት እዚህ ላይ 3 አሉ። ሌላ እዚህ ተጨማሪ ቃል የላቸውም ማለት ነው። በሌላ ቴንስ ውስጥ ነው የሚገኙት። ለምሳሌ ስለ ፓስት ካወራን ዲድ አለ። ለዚህ ዲድ የምንለው አለ። ስለ ፓስት ፓርቲሲፕል ካወራን ደግሞ
ደን ምንለው አለ። ከዚህ ውጭ ይሄኛው ስለ ፓስት ካወራን ሃድ ብቻ አለችው። ፓስት ፓርቲሲፕል ከሆነ ሃድ አለችው ማለት ነው። ሌላኛው ይሄኛው ስለ ፓስት ካወራን ወዝና ወር ምንለው አለ። ስለ ፓስት ፓርቲሲፕል ካወራን ደግሞ ቢን ምንለው አለ ማለት ነው። እሱ ኢምፖርታንት አይደለም እንዳልኳችሁ። የዛሬ ትምህርት በጣም ፒላር ምሰሶ የሚባለው የትምህርት ክፍል ነው ያመጣውላችሁ። ሶ እነዚህ አጋሽ ግሶች እንላቸዋለን። እነዚህን ሳትማሩ እንግሊዘኛ መጠየቅ አይቻልም፣ ከነ መጠየቅ አይቻልም። ጥያቄ የሚባል አይታሰብም። አፍራሽ ትርጉም መፍጠርም አትችሉ። አፍራሽ ትርጉም ለምሳሌ እችላለሁ ወይም ደግሞ እኔ ነኝ ብላችሁ እኔ አይደለሁም ማለት አይቻልም ማለት ነው። ሶ አፍራሽ ትርጉሞችን አሊያም ደግሞ ጊዜን መግለጽ አትችሉ። በጣም እኮ ነው የሚገርማችሁ። እነዚህ ትንሽ ቃላቶች በጣም ትልቅ ጥቅም አላቸው ማለት ነው። ሶ እንግዲህ ከነዚህ ጋር ተያይዞ በእንግሊዘኛ ምን አለ መሰላችሁ? በእንግሊዘኛ አንድ ትንሽዬ አረፍተ ነገር ለመስራት ሳብጀክትና ቨርብ ያስፈልገናል። ሳብጀክትና ቨርብ ያስፈልገናል። እና እነዚህ ሳብጀክትና ቨርብ የምንላቸው ደግሞ መዋደድ አለባቸው። ዝም ብለው አይገናኙም እንደተገኘው ማለት ነው። ስለዚህ መዋደድ አለባቸው። ሶ ይህን ለመስራት ደግሞ ሳብጀክት ሆኖ የሚያገለግሉ ሳብጀክቲቭ ፕሮናውንስ የምንላቸውን አሳያችኋለሁ ማለት ነው። ሳብጀክቲቭ ፕሮናውንስ ኦኬ። ይህን ላጥፋው አይደለ? እየጻፋችሁ መሆን አለበት የምትከታተሉኝ። ይህን አጥፋዋለሁ። አሁን ቨርብ ቱ ቢ ምንላቸውን የመሆን ግሶች የምንላቸውንና ሰብጀክቲቭ ፕሮናውንስ ምንላቸውን እናያለን። ያው ሰብጀክቲቭ ፕሮናውንስ ምንላቸው የተለመዱ ናቸው። አይ፣ ዊ፣ ዩ፣ ሺ ይኛውን ከመሀል ቆይ ዘይ ከዛ ሺ፣ ሂ ከዛ ኢት። እሺ ከዛ ኢት አለች ማለት ነው። ስንት ናቸው? 1 2 3 4 5 6 7 እሺ 7 ናቸው። እንግዲህ እነዚህ በእንግሊዘኛ በየትኛውም ቦታ አብረውን ነው የሚንቀሳቀሱት። እነዚህን ሳታውቁ እንግሊዘኛ ማውራት አትችሉ። እያንዳንዱ የእንግሊዘኛ ንግግር፣ እያንዳንዱ አረፍተ ነገር እነዚህን ሳይዝ መንቀሳቀስ አይችልም፣ መነገር መወራት አይችልም ማለት ነው። እንዴት እንደሆነ እናያለን በምሳሌ። ኦኬ ሰው እነዚህ ሰብጀክቲቭ ፕሮናውንስ ይባላሉ። ሰብጀክቲቭ ፕሮናውንስ ሰብጀክቲቭ ፕሮናውንስ ይባላሉ። ሳብጀክት በመሆን የሚያገለግሉ ተውላጠ ስሞች ማለት ነው። ባለቤት ማለት ነው። ሳብጀክት ማለት ባለቤት የምንለው ለምን እንደሆነ አሳያችኋለሁ። ኦኬ ከዛ አሁን ምንድን ነው የምናየው? ቨርብ ቱ ቢ። ቨርብ ቱ ቢ የምንላቸው ማን ማን ናቸው? ፕሬዘንት ቴንስ ብለናል። አያው ቨርብ ቱ ቢ ብለናል። ቨርብ ቱ ቢ የምንላቸው አም፣ ኢዝ እና አር እነዚህ ቃሎች ናቸው አይደለ? አም፣ ኢዝ፣ አር። ሶ እነዚህ ቃሎች ስለዚህ አይ ተብሎ ምን ይባላል? አይ ተብሎ አይ አም ስለዚህ አይ አም ነው የሚባለው። እኔ ነኝ ማለት ነው። አይ አም። ከዛስ ዊ ተብሎስ ምን ይባላል? ይችኛዋ ዊ ተብሎ ዊ አር እንላለን። ዊ አር። ከዛስ ዩ ተብሎስ አር ተመሳሳይ ማለት ነው። ዊ አር። ከዛስ ዘይ ተብሎ ምን ይባላል? ዘይ ተብሎም ራሱ አር። ዘይ ተብሎ ምን ይባላል? አር ይባላል። ሶ በተመሳሳይ ለሶስቱ ዊ አር፣ ዩ አር፣ ዘይ አር ከተባለ ይህ ተመሳሳይ ከሆነ ታዲያ ትርጉሙን እንዴት ነው መለየት የምንችለው ካላችሁኝ፣ ይሄ ቋሚ በእንግሊዝኛ ቨርቦች ሳይሆን ቋሚ ትርጉም ያላቸው ሳብጀክቶች ናቸው። ገብቷችኋል አይደል? ሳብጀክቶች ናቸው። ለምሳሌ ይህ ቃል ይቀያየራል። የሚቀይረው ደግሞ ከበፊቱ አብሮት የመጣ ቃል ነው። እሺ ለምሳሌ ዘይ እንላለን። ዘይ ብለን አር። እንግዲህ ዘይ እነሱ ማለት ነው በአማርኛ። እነሱ ብለን ናቸው፣ ዘይ አር እነሱ ናቸው እንላለን።
ዩ ብለን አር እንላለን። ዩ አር ስንልም እነሱ ናቸው ያልነው ይህ ቃል ራሱ ነው አብሮ የሚመጣው። ግን በፊት ያለው ዩ ማለት አንተ ማለት ስለሆነ አንተ ነህ የሆነ። ስለዚህ እዚህ ላይ የአር ትርጉም ተለያየ ማለት ነው። እዚህ ላይ እነሱ ብለህ ናቸው ብለሃል አይደለ? ናቸው ብለን ተረጎም ነው። ይህ እነሱ ስለሆነ እነሱ ናቸው አልነው። እዚህ ላይስ አንተ ናቸው አትልም፣ አንተ ነህ ነው የሚባለው። ስለዚህ አር የሚለው ቃል ከበፊቱ ያለው ቃል ትርጉሙን ቀየረው ማለት ነው። አንተ ብለን ከተነሳን ነህ ብለን መጨረስ አለብን። እነሱ ብለን ከተነሳን ናቸው ብለን መጨረስ አለብን። ከዛ ደግሞ ዊ ማለት እኛ ማለት ነው። ስለዚህ ዊ አር ስንል እኛ ብለን ከተነሳን ነን ነው ማለት ያለብን። እኛ ነን። ስለዚህ የእንግሊዘኛ ቨርቦች አስተውሉ በደንብ ሁለት የሶስት ነው የምነግራችሁ። የእንግሊዘኛ ቨርቦች ቋሚ የሆነ ትርጉም የላቸውም። ማለቴ ሐሳቡ እንዳላለ ጥቅልል ብሎ ነገር ግን የሚወስነው ግን ሳብጀክቱ ላይ ነው። ሳብጀክቱ ነው የተነሳችሁበት ሳብጀክት። እኔ ተብሎ ምን ይባላል? እኔ ተብሎ ነኝ ነው የሚባለው። ስለዚህ አም የሚለው ነኝ ማለት ይሆናል ማለት ነው። አይ አም እኔ ነኝ። ዊ አር እኛ ነን። ዩ አር አንተ ነህ። በነገራችን ላይ ዩ ማለት አንቺ ነሽ ማለትም ይሆናል። ከዚህ ሲሰፋ ደግሞ እናንተ ናችሁ መሆን ይችላል። ስለዚህ ዩ 3 ትርጉም ነው ያለው ማለት ነው። ከ3ም በላይ 4 ትርጉም አለው። ዩ ማለት ለምሳሌ ዩ ማለት አጠገብ ያለ ሰው ዩ ይባላል። በእንግሊዘኛ ማንኛቸውም ሰው አጠገብ እያወራችሁት ከሆነ ዩ ነው የሚባለው። ሶ እንደዚያ ማለት ደግሞ ዩ ማለት አንተ ይሆናል ማለት ነው። አንተ ከዛስ አንቺ ይሆናል ለሴት አንቺ። ከዛስ ለብዙ ደግሞ እናንተ ለተከበረ ሰው ደግሞ እርስዎ አይሆንም? እርስዎ ይሆናል ማለት ነው። ስለዚህ ዩ የሚለው ቃል አጠገብ በእንግሊዘኛ አጠገብ ያለን ሰው ማንኛውም ሰው ዩ ብለን ስለምናወራ አንተ፣ አንቺ፣ እናንተ፣ እርስዎ ብለን እንጠራበታለን። ሶ በአማርኛ እንግዲህ በእነዚህ መሰረት ዩ ብለን አር ካልነ አንተ ነህ፣ አንቺ ነሽ፣ እናንተ ናችሁ፣ እርስዎ ነዎት እንላለን ማለት ነው። ስለዚህ የአር ትርጉም ቶታሊ የሚወሰነው አንተ ነው ያልነው፣ አንቺ ነው ያልነው፣ እኛ ነው ያልነው፣ እነሱ ነው ያልነው ሚለው ላይ ነው ማለት ነው። ሌሎችም ቨርቦች እንደዚህ ናቸው እና እያሰፋን እንሄዳለን። በነገራችን ላይ ችግር የለውም። በእያንዳንዱ በምነግራችሁ አብራራላችኋለሁ እያንዳንዱን ትርጉም ማለት ነው። ኦኬ ሌላኛው እንግዲህ ለሶስቶቹ አር ከሆነ እንደዚህ ቀንፍ አድርገን እንትን እንበለው ይላጥፋውና ጠቅላላ ያው እንደዚህ አር እንደዚህ አድርገን እናጠቃልለው አይደል? ዊ አር፣ ዩ አር፣ ዘይ አር ነው የምንለው ማለት ነው። ከዛስ ሺ ማለት እሷ ማለት ነው። ሺ እሷ። ስለዚህ እሷ ናት ስንል ሺ ኢዝ እንላለን። መልካም። ከዛ ሂ ብለንስ እሱ ማለት ነው ለወንድ። ስለዚህ ለሱም ኢዝ ነው የሚባለው። ስለዚህ ሺ ኢዝ ብለናል፣ ሂ ኢዝ እንላለን። ከዛስ ኢት ብለንስ ኢዝ ነው የሚባለው። ኦኬ ስለዚህ ኢት ኢዝ። ሶ እሷ ካልን ለሴት ስለሆነ ናት ነው የሚባለው። እንዳልኳችሁ የእንግሊዝኛ ቨርቦች ትርጉም መሸከም አይችሉም። ትርጉሙን የሚሸከመው ከኋላ የሚቀይራቸው ከኋላቸው ቀድሞ የሚመጣው ሳብጀክቱ ባለቤቱ ማለት ነው። ሺ ኢዝ እሷ ናት። ሂ ኢዝ እሱ ነው። ኢት ኢዝ እሱ ወይም ደግሞ እሷ ናት። በነገራችን ላይ ጾታ የለውም። ኢት ማለት ጾታ የለውም። ያው ሰው ሲሆን ጾታ ይኖረዋል፣ ወይ ሰው ወይ ወንድ ወይ ሴት ብለን ማለት ነው። እንስሳቶችም አላቸው። ብዙ ጊዜ ለእንስሳት በጣም የሆነ አለው ሁኔታዎች ብዙ ጊዜ በሰው ነው የምንጠራቸው ሂ እንላለን። ነገር ግን ብዙ ጊዜ ቁሶች ግን ኢት ነው የሚባሉት ጾታ አልባ ስለሆኑ ማለት ነው። ስለዚህ ኢት ኢንዲፋናይት የሆነ ያልተገለጸ ያልተብራራ ድብስብስ ያለ ሳብጀክት ሲሆን ወይ ደግሞ አብስትራክት የሆነ ምንድነው አካላዊ ያልሆነ ነገር ሲሆንብን ኢት ብለን እንጠራዋለን። ለምሳሌ ዛሬ ቀኑ አሪፍ ነው ለማለት ኢት ኢዝ አ ናይስ ዴይ ልንል እንችላለን። ኢት ኢዝ ብለን ቀኑን ማለት ዛሬን ኢት ብለን እንጠራዋለን። ኢት ኢዝ አሜዚንግ ማርከር በቃ አሪፍ ማርከር ነው ልል እችላለሁ።
ዝሮ ስለ ኢት ቁስ ለቁሶችና ለእንስሳቶች ነው ብዙ ጊዜ የምንጠቀመው፣ ለሰው አንጠቀመውም። እና ደግሞ ኢንዲፋይናይት ሞር ከግልጽ ካለመሆን ጋር የተያያዘ ነው የኢት አጠቃቀም ማለት ነው። ኤኒዌይ ኢት ኢዝ ሺ ኢዝ እንላለን፣ ሂ ኢዝ እንላለን፣ ኢት ኢዝ እንላለን። ሶ ለሁሉም እዚህ ላይ እቺን ላጥፋትና እንደዚህኛው በተመሳሳይ ኢዝ እንላለን ማለት ነው። ኢዝ እንላለን። ኦኬ ስለዚህ አይ አም ነው የሚባለው። ዊ አር፣ ዩ አር፣ ዘይ አር እንልና ሺ ኢዝ፣ ሂ ኢዝ፣ ኢት ኢዝ እንላለን። ኢት ኢዝ እንላለን። ኦኬ ይህ ሁሉ ምን ለማለት ነው? መሆንን ለመንገር ነው። መሆንን። ኦኬ ከዛ አሁን ምን ብያችኋለሁ? ጥያቄ መጠየቅ አሳያችኋለሁ። እንዲሁ ጥያቄ ያልሆነ ንግግር፣ ቀጥታ ንግግር የሆነ አሳያችኋለሁ። ከዛ ደግሞ አፍራሽ አሳያችኋለሁ ብያችኋለሁ። ኦኬ አሁን አይ አም ስል እኔ ነኝ ማለት ከሆነ እኔ አይደለሁም ለማለት እንዴት እላለሁ? እኔ አይደለሁም ለማለት አይ አም ብለን ኖት እንላለን። አይ አም ኖት፣ አይ አም ኖት እንላለን። በአጠቃላይ አፍራሽ ለማድረግ ምንድነው የምናደርገው? ኖት ነው የምንጨምረው። በቃ ኖት። ኦኬ እዚህ ላይም ኖት። ስለዚህ አይ አም ኖት ካልኩኝ እኔ አይደለሁም ማለት ነው። ዊ አር ካልን እኛ ነን ሆኖ እያለ ዊ አር ኖት ካልን እኛ አይደለንም ይሆናል። ዩ አር ማለት አንተ ነህ ማለት ከሆነ ዩ አር ኖት ካልን አንተ አይደለህም ይሆናል። ዘይ አር ማለት እነሱ ናቸው ማለት ነው። ዘይ አር ኖት ካልን እነሱ አይደሉም ማለት ነው። ትርጉሙን ይሰብረዋል ማለት ነው። ኖት የሚለው መጨረሻ ላይ ይሁንታውን ይቀይረዋል ማለት ነው። ስለዚህ they are not እነሱ አይደሉም። ኦኬ እዚህ ላይ ራሱ she is እንላለን፣ እሷ ናት ለማለት ነው። she is not ካልን እሷ አይደለችም እያልን ነው። he is ማለት እሱ ነው ማለታችን ነው። he is not ካልን እሱ አይደለም እያልን ነው። it is ካልን ነው እያልን ነው። ባጭሩ ነው ስል እሱ ወይ ደግሞ እሷ የሚል ቃል አልተጠቀምኩም። ብዙ ጊዜ ለእንደዚህ አይነት ዓላማ ስለሆነ ኢትን የምንጠቀመው ማለት ነው። it is ነው ማለት ነው። it is not አይደለም የሚል ይሆናል ማለት ነው። ሶ ይሄ አፍራሽ ለማድረግ ሆነ ማለት ነው። አሁን ከዚህ ቀጥሎ ምን ማድረግ ትችላላችሁ? ጥያቄስ እንዴት እንጠይቃለን? በቃ የቋንቋ ዋና ይዘቱ ቀጥተኛ የሆነ ንግግር፣ ከዛ ደግሞ አፍራሽ፣ ከዛ ደግሞ መጠየቅ የሚለው ነው። እነዚህን ከያዛችሁ ዋና ነገሩ ይሄ ነው ማለት ነው። ኦኬ አሁን እዚህ ላይ ተነስተን እንላጥፋው። ኦኬ ጥያቄ ስታረጉ ደግሞ ምን ታረጉታላችሁ? ቦታ መቀያየር። ከዚህ ጋር ለምሳሌ ኢዝ ብላችሁ አም ልበል፣ የመጀመሪያውን ማለት ነው። አም አይ ነኝ ማለት ነው። ነኝ ማለት ነው። አም አይ። ከዛ ደግሞ እነዚህን ደግሞ አር እንልና ዊ ዩ ዘይ። ስለዚህ የራሱ አር ዊ ነን ማለት ነው። አር ዩ ነህ ወይ ደግሞ ነሽ አሊያም ደግሞ ናችሁ። ያው እንዳልኳችሁ ነው። ዩ ብዙ ትርጉም ስላለው አር ዩ ነህ እያላችሁ ነው። አር ዘይ ናቸው እያላችሁ ነው ማለት ነው። ስለዚህ ይሄኛው ለጥያቄ ሲሆን ይውላችሁ። አሁን እዚህ ላይ ጥያቄ አይደለም። አይ አም ካልኩኝ እኔ ነኝ ማለት ነው። እኔ ነኝ ማለት ስፈልግን አማ አይ ይላለሁ። ቦታው አልተቀየረም፣ ተቀይሯል አይደል? እዚህ ላይ ቦታ ቀይረናል ማለት ነው። አር ዊ ካልኩኝ ነን እያልኩ ነው። አር ዩ ነህ፣ አር ዘይ ናቸው እያልኩ ነው ማለት ነው። ኦኬ ሌላኛው ኢዝ የምትለዋ ደግሞ ያው እዚህ ላይ ያለችዋን መቀየር ነው። ኢዝ ብለን ደግሞ ሺ እንላለን፣ ሂ እንላለን፣ ኢት እንላለን። ኢዝ ሺ ናት ለማለት ነው። ኢዝ ሂ ነው፣ ኢዝ ኢት ነው ወይ ደግሞ ናት ለማለት ይሆናል ማለት ነው። ስለዚህ ጥያቄ ስንጠይቅ የቦታ ሽፍት ብቻ ነው የምናደርገው። ገብቷችኋል አይደል? የቦታ ሽፍት እናደርጋለን። ኦኬ ይህን ካልኳችሁ አሁን ቅድም ምን ብለናል? ቨርብ ቱ ሃቭ፣ ቨርብ ቱ ቢ እና ቨርብ ቱ ዱ ብያችኋለሁ። አሁን ወደ ማን ነው የምንሄደው? ቨርብ ቱ ዱ ላይ እንሂድና በተመሳሳይ ያሳያችኋለሁ።
ቀጥተኛ ንግግር፣ አፍራሽ ንግግርና መጠየቃዊ ንግግር ስናደርገው ማለት ነው። ኦኬ አሁን ይሄን ለማየት እነዚህን አናጠፋም። ያው የእንግሊዘኛ ንግግር ባለበት ሁሉ እነዚህ ቃሎች አሉ። ስለዚህ እነዚህን አናጠፋም። ኢንስቴድ ምንድነው የምናጠፋው? ይሄ ቨርብ ቱ ሃቭ ያልናት እንትን ቨርብ ቱ ቢ አሁን ያየናቸውን ቨርቦችን እናጠፋለን ማለት ነው። ስለዚህ ይሄኛውን ብቻ እናጠፋና ይሄን ማለት ነው አሁን አጥፍተናል። ስለዚህ አሁን ስለምንድን ነው የምናየው? ስለ ቨርብ ቱ ዱ እናያለን። ቨርብ ቱ ዱ በቃ ቨርብ ቱ ዱ። እነዚህ ቨርብ ቱ ዱ ያልኳችሁ እነማን ናቸው? ዱና ዳዝ ናቸው ማለት ነው። ማድረግ ነው ስራቸው፣ ድርጅትን ለመግለጽ ነው ማለት ነው። ሶ ለምሳሌ አይ ተብሎ ምን ይባላል መሰላችሁ? አይ ተብሎ ዱ ነው የሚባለው። አይ ዱ ይባላል። አይ ዱ ይባላል። ዊ ተብሎ ራሱ ዱ ነው የሚባለው። ዊ ዱ ነው የሚባለው። ዩ ተብሎ ዱ ነው የሚባለው። ዘይ ተብሎ ዱ ነው የሚባለው። ከዛ ሺ ተብሎ ግን ምን ይባላል መሰላችሁ? ሺ ተብሎ ዳዝ ነው የሚባለው። ሺ ዳዝ። ሂ ተብሎስ ዳዝ ነው የሚባለው። ኢት ተብሎስ ዳዝ ነው የሚባለው። አያችሁ ዳዝ ይባላል። አሁን ምን አለ መሰላችሁ? አሁን በአማርኛ ቢሆን ይለያያል። ለምሳሌ አሁን እዚህ ላይ ትርጉሙን ልንገራችሁና ልዩነቱን ተረዱ። አይዱ ካልኩ አደርጋለሁ ማለት ነው። አደርጋለሁ። እሺ ዊ ዱ እናደርጋለን። ምንም የሆነ ፓተርኑ ይለያያል አማርኛ ላይ ማለት ነው። ያው ለምሳሌ አይዱ እኔ አደርጋለሁ። ዊ ዱ እኛ እናደርጋለን። ዩ ዱ አንተ ታደርጋለህ፣ አንቺ ታደርጊያለሽ፣ እናንተ ታደርጋላችሁ፣ እርስዎ ያደርጋሉ እንላለን። ከዛ ዘይ ዱ እነሱ ያደርጋሉ። ከዛ ሺ ዳዝ እሷ ታደርጋለች። ሂ ዳዝ እሱ ያደርጋል። ኢት ዳዝ ካለ ያደርጋል ወይ ደግሞ ታደርጋለች ጾታ ከሰጠ ነው ማለት ነው። ኦኬ ስለዚህ እዚህ ላይ ምንድነው የምናየው? ለሁሉም ያደርጋል፣ ታደርጋለች፣ አደርጋለሁ፣ ያደርጋሉ ምናምን ስንል ከዚህ ጋር መክፈል ትችላላችሁ። ከዚህ ጋር ማለት ነው። ከዚህ በላይ ዱን ነው የሚጠቀሙ፣ ከዚህ በታች ዳዝን ነው የሚጠቀሙ። ስለዚህ በአጠቃላይ ይህን እንደቀድሙ እናጠፋውና ይህን ዱ ነው የሚባለው ማለት ነው። አይዱ አደርጋለሁ፣ ዊዱ እናደርጋለን፣ ዩዱ ታደርጋለህ ለወንድ ላይ እንድንወሰደውና ማለት ነው። ዘይዱ ያደርጋሉ እንላለን። ከዛ ሺ ካልነንስ ሺ ዳዝ ታደርጋለች፣ ሂ ዳዝ ያደርጋል፣ ኢት ዳዝ ያደርጋል ታደርጋለች ለማለት ይሆናል ማለት ነው። ስለዚህ እዚህ ላይም ይህን እናጠፋውና እንዳሁኑ እዚህ ጋር ምን እናደርገዋለን? ያው ዳዝ ተመሳሳይ ነው ማለት ነው። ሶ እነዚህን ማወቅ ያስፈልጋል። ይህ ምን ይባላል መሰላችሁ? ኮንጁጌሽን አሊያም ደግሞ አግሪመንት እንለዋለን። ሳብጀክት ቨርብ አግሪመንት የሚስማማው ማለታችን ነው። ለምሳሌ ምን ማለት መሰላችሁ? በአማርኛ ስንረዳው እኔ ተብሎ ለምሳሌ ያደርጋሉ ይባላል አይባልም። አልተስማማም ማለት ነው። ማድረግ ከእኔ ጋር ሁ ሚል ነው መውሰድ ያለብን። አደርጋለ ሁ ማለት አለብን። እኛ ካልኩስ እኛ ታደርጋለች ይባላል አይባልም። ይውላችሁ አይጣጣምም። ለዛ ነው ይህን ማወቅ ያለባችሁ። ያልተጣጣመ ንግግር እንዳታረጉ ማለት ነው። ትርጉሙ እንዳለ ነው የሚበላሸው እነዚህን ካላወቃችሁ። ሶ በዛ መሰረት አይዱ፣ ዊዱ፣ ዩዱ፣ ዘይዱ እንልና ሺ ዳዝ፣ ሂ ዳዝ፣ ኢት ዳዝ እንላለን። አሁን ይሄ ቀጥተኛ ንግግር ነው። አሁንስ አፍራሽ ሲሆንስ ማለትም አደርጋለሁ የሚለው ቃል አላደርግም ወደሚል ሲቀየርስ በዚያ ጊዜ ደግሞ እዚህ ላይ ምን እንጨምራለን? ኖት ነው የምንጨምረው። እዚህ ላይ ኖት እንላለን። ኖት አይ ዱ ኖት አላደርግም ሆነ። አያችሁ ቅድምም አም ኢዝ አር ስናይ ራሱ ኖት ካለች አፍራሽ ነው ማለት ነው። ሶ አይ ዱ ኖት አላደርግም፣ ዊ ዱ ኖት አናደርግም፣ ዩ ዱ ኖት አታደርግም፣ ዘይ ዱ ኖት አያደርጉም ይሆንና እዚህም ጋር ሲመጣ ሺ ዳዝ እንልና ኖት ነው የምንጨምረው። እሺ ሺ ዳዝ ኖት
አታደርግም። ሂ ዳዝ ኖት አያደርግም። ኢት ዳዝ ኖት አያደርግም ወይ ደግሞ አታደርግም። ለሰው ግን አይሆንም እንዳልኳችሁ። ለእንስሳቶች ብዙ ጊዜ እንዲሁም ከእንስሳት በላይ ግዑዛን ለሆኑና ይሄ ስውር ለሆኑ በአይን ለማየት የሚያስቸግሩ አይነት ስሞች ላይ ነው የሚያገለግለው ይህ ማለት ነው። ኢት ወይ ደግሞ ከሰው ውጭ በሚል ያዙት። ግን እንስሳቶች ላይ ብዙ ጊዜ ሽና ሂ እንጠቀማለን። እሱን ያው ታሳቢ አድርጉ። ከዚያ ባለፈ ግን ኔጌቲቭ ወይ ደግሞ አፍራሽ ትርጉም የምንጨምረው ኖት የምትለዋል ከዱ ወይ ደግሞ ከዳዝ ቀጥሎ በመጨመር ነው ማለት ነው። መልካም። አሁን ምን ይቀረናል መሰላችሁ? ጥያቄ ስናደርገው ቅድም እንዳየነው በተመሳሳይ ጥያቄ ለማድረግ በራሱ እንደቀድሙ ነው። ምን እናደርጋለን? ዱ እንልና ያው በመጀመሪያ ሲመጣ እንግሊዝኛ ቃል በትልቅ ነው የሚጻፈው። እሺ ከመሃል ሲሆን በትንሽ ያው ዱ እንልና እነዚህን መጠቀም እንችላለን። ዱ ብለን አይ ዊ ዩ ከዛ ዘይ ከዛ ይችን እንደዚህ ላርጋታ። ስለዚህ ዱ አይ ካልዊ አደርጋለሁ ማለት ነው። ወደ ጥያቄ ቀየርኩት ማለት ነው። ዱ ዊ እናደርጋለን ማለት ነው። ዱ ዩ ታደርጋለህ ማለት ነው። ዱ ዘይ ያደርጋሉ ማለት ነው። ወደ ጥያቄ ሲቀየር ያደረኩት ነገር ቢኖር ምንድን ነው? ቦታ ነው የቀየርኩት። አይ ዱ ስል የነበርኩት ዱ አይ ገለበጡት። ያው ዱ ቀደመ ማለት ነው። ግን አጻጻፉን ስለቀየርኩት ዱ ማንኛውም የእንግሊዝኛ አረፍተ ነገር ሲጀምር በትልቁ በካፒታል ሌተሩ ነው አንዷ ፊደል የምትሆነው የመጀመሪያዋ ፊደል። ለዛ ነው ዱ እዚህ ላይ በስሞል ነው የጻፍኩት። እዚህ ላይ ግን ዱ ዲ በካፒታል ናት ማለት ነው። በዚህ እንጽፍና ከዛስ ወደ እነዚህስ ለእነዚህም ሲሆን ቀጥታ ምንድነው የምናደርገው? ዳዝ እንላለን ማለት ነው። ያው ዳዝ እንላለን። ዳዝ እንልና ዳዝ ተብሎ ምን ይባላል? ሺ ሂ ኢት ይባላል። ስለዚህ ዳዝ ሺ ዳዝ ሂ ዳዝ ኢት ዳዝ ኢት እንላለን። ስለዚህ ዳዝ ኢት ከዛ እንደዚህ እንክፈለው። ዳዝ ሺ ታደርጋለች፣ ዳዝ ሂ ያደርጋል፣ ዳዝ ኢት ታደርጋለች ወይ ደግሞ ያደርጋል የሚል ጾታዊ አንቀጽ እንሰጠዋለን። ያው በአማርኛ ጾታ ሳንሰጥ መጠቀም አንችልም አይደል? ቨርቦችን የግድ ወይ ወደ ሴት ወይ ወደ ወንድ ካላገናኘናቸው ምንም አሁን ግዑዝ የሆነ ነገር ለምሳሌ ውሃ ምንም ጾታ የለውም፣ ወንድም ሴትም አይደለም። ግን ወይ ወንድ ወይ ሴት አድርገን ነው የምንጠራው እኛ ግን ለራሳችን ማለት ነው። ምንም ነገር ቢኖር ለምሳሌ ማርከር ነው አይደለ? ማርከሩ ማርከሯ ብለን ልንጠራው ይገባል። በአማርኛ ጾታ ውስጥ ካላጠጋ ነው አይሆንም። በእንግሊዝኛ ሲሆን ግን ጾታ የሌለውን ነገር ኢት ብለው እንትን ይጠቀሙታል ማለት ነው። እሱን እንድትረዱ ፈልጋለሁ። ከዛ ባለፈ በዚህ ምን አየን? ፖዚቲቭ ስቴትመንት ይባላል። አፍራሽ የሌለው ቃል ፖዚቲቭ ስቴትመንት ይባላል። አፍራሽ ሲኖረው ኔጌቲቭ ስቴትመንት ይባላል። ያው ስቴትመንት ንግግር ማለት ስለሆነ ፖዚቲቭ ስቴትመንት ካለ አዎንታዊ ንግግር፣ ኔጌቲቭ ስቴትመንት ካለ አሉታዊ ንግግር አፍራሽ ያለው ማለት ነው። ኩዌስችን ስቴትመንት ከሆነ ደግሞ መጠይቃዊ ንግግር ይሆናል ማለት ነው። ስለዚህ እነዚህ መጠይቃዊ ሲሆኑ ነው። እነዚህ ደግሞ አፍራሽና ኖት ሳይኖር ፖዚቲቭ ወይ ደግሞ አዎንታዊ እንለዋለን። ኖት ሲኖር ደግሞ አሉታዊ ወይ ደግሞ ኔጌቲቭ እንለዋለን ማለት ነው። ስለዚህ እነዚህን ይመስላሉ። አሁን ምን ቀረን? ቅድም ካልኳችሁ ውስጥ ሀብ ቀርቶናል። ሌላ አሁን ያልገለጽኩላችሁ እናንተ ማወቅ የምትፈልጉት ነገር ካለ ኮመንት ላይ አስቀምጡልኝና በቀጣይ አሪፍ አድርጌ እሰራላችኋለሁ። አሁን ግን ወደ ማን እንሄዳለን? ወደ ሀብ እንሄዳለን። ቨርብ ቱ ሀብ የመኖር ግሶች ማለት ነው። አለኝ፣ አላት፣ አላቸው እያለን እንዴት እንጠቀመዋለን የሚለውን ማለት ነው። እሱን ለማየት አሁንም በተመሳሳይ ልክ እንደቀደሙ እነዚህ አይቀየሩም ብያችኋለሁ። መጨረሻ ላይ ለሁሉም ኮንክሉዥን የምሰጥበት በጣም አሜዚንግ የሆነ ብዙ ተማሪዎች የሚሸወዱበት ነገር አሳያችኋለሁ። ለምን አሁን ብዙ ጊዜ ከነዚህ ጋር ብቻ ላይሆን ይችላል። እነዚህ እንዳልኳችሁ ቅድም ላይ በየሁሉም ንግግር ውስጥ አሉ እንበል እንጂ ሊደበቁ ይችላሉ። ከተደበቁበት ግን እንዴት ማውጣት እንደምችሉ መጨረሻ ላይ ማሳያችሁ። ስለዚህ ትንሽ ተጠብቁኛላችሁ ማለት ነው። ይህን ማጠቃለያ እስከምሰጣችሁ። ኦኬ አሁን ይህን አጠፋለሁ። ይህን አጠፋና ኦኬ ይህን አጠፋለሁ። ከዛም ይህን ማጥፋና ስለ ቨርብ ምንድነው የምናየው? ስለ ቨርብ ቱ ሃቭ ስለ ቨርብ ቱ ሃቭ
ስለዚህ ችን ዱ የምትለዋን ላጥፋትና ሃቭ ላድርገው ማለት ነው። ቨርብ ቱ ሃቭ ነው የምናየው ማለት ነው። ቨርብ ቱ ሃቭ ኦኬ። እንግዲህ ቨርብ ቱ ሃቭ የምንላቸው ማንን ነው? ሃቭ ራሱንና ሃዝ ሃቭና ሃዝ። ሶ አሁን አለኝ የመኖር ግሶች ናቸው። አለኝ የሆነ ነገር አለኝ ለማለት የምንጠቀማቸው ማለት ነው። ሶ አሁን ምን ማለት ትችላላችሁ? አለኝ ስትሉ አይ ሃቭ ነው የሚባለው። አይ ሃቭ አለኝ። ዊ ተብሎ ደግሞ ሃቭ ተመሳሳይ ነው። ዊ ሃቭ አለን። ዩ ሃቭ አሁንም በተመሳሳይ ዩ ሃቭ አለህ። ከዛ ዘይም ተብሎ ሃቭ ነው የሚባለው። ዘይ ሃቭ አላቸው። መልካም። አሁን ወደ እነዚህ ስንመጣ ሺ ተብሎ ሃቭ አይባልም። ሺ ካልነን ሃዝን ነው መጠቀም ያለብን ማለት ነው። ሺ ሃዝ ኦኬ። ሌላኛው ውስጥ ሂ ተብሎስ ሃዝ ተመሳይ ነው። ኢት ተብሎስ ሃዝ ኦኬ። ሶ አሁን ሺ ሃዝ ሂ ሃዝ ኢት ሃዝ እንላለን። ምን ማለት ነው ትርጉሙ? ያው አይ ሃቭ አለኝ ነው። ዊ ሃቭ አለን ነው ለኛ አለን። ዩ ሃቭ አለሽ አላችሁ አለዎት ለማለት ይሆናል። ዘይ ሃቭ አላቸው ለማለት ነው። ከዛ ሺ ሃዝ ካልነ ዝሮ ስለመኖር ነው። ይሄ የቃሉ ልዩነት ነው እንጂ አላት ለማለት ነው። ሺ ሃዝ ካልነን አላት ነው። ሂ ሃዝ አለው ነው። ኢት ሃዝ አላት ወይ ደግሞ አለው ነው። ሰው ላልሆነ ጾታዊ ነገር ማለት ነው የምንጠቀመው። ኦኬ ይህ ካልነን ስለዚህ እነዚህ ከዚህ በላይ ያሉት በአጠቃላይ ሃቭን ነው የሚወስዱት ማለት ነው። ሶ እንደ ቅድሙ እንትን ማለት እንችላለን። ይሄ ምን እናደርጋለን? እሺ ምን ማለት ነው? ሃቭ እንላለን ማለት ነው። ሶ አይ ሃቭ፣ ዊ ሃቭ፣ ዩ ሃቭ፣ ዘይ ሃቭ እንላለን ማለት ነው። ከዛስ ሺ ተብሎስ ሃዝ፣ ሂ ተብሎ ሃዝ፣ ኢት ተብሎ ሃዝ ስለሆነ ለሁሉም ጠቅልል አድርገን ያው ሃዝ እንላለን ማለት ነው። ኦኬ ሺ ሃዝ፣ ሂ ሃዝ፣ ኢት ሃዝ። መልካም። ስለዚህ አሁን አፍራሽ ከሆነስ ለምሳሌ አይ ሃቭ ስል አለኝን ማለት ነው። የለኝም እምላለሁ አይደለ? ስለዚህ የለኝም ለማለት ባጭሩ ምንድነው የምናደርገው? ያችን የተለመደች ኖት መክተት ነው። ኖት አይ ሃቭ ኖት የለኝም። ዊ ሃቭ ኖት የለንም። ዩ ሃቭ ኖት የለህም። ዘይ ሃቭ ኖት የላቸውም። መልካም። አሁን የላትም የለውም ለማለት ደግሞ ተመሳሳይ ነው። ኖት የምትለዋን እንደዚህ እንከታለን ማለት ነው። ኖት ሺ ሃዝ ኖት የላትም። ሂ ሃዝ ኖት የለውም። ኢት ሃዝ ኖት የላትም ወይ ደግሞ የለውም እንላለን ማለት ነው። ኦኬ ይህን ካልኩኝ አሁን ምን ይቀረናል? ወደ ጥያቄ መቀየር። ተመሳሳይ ነው። ወደ ጥያቄ ስትቀይሩ አንድ ኮመን የሆነ ህግ ነው ያለው እንግሊዘኛ። ቨርቡን ወደፊት አመጣን ሳብጀክቱን ወደ መሃል መክተት ነው ማለት ነው። ስለዚህ እነዚህ ጠቅላላ ምን እንላለን? ሃቭ ትሉና አይ ልትሉ ትችላላችሁ። ዊ ልትሉ ትችላላችሁ። ዩ ልትሉ ትችላላችሁ። ከዛ ደግሞ ዘይ ትላላችሁ ማለት ነው። ሃቫይ አለኝ፣ ሃቭዊ አለን፣ ሃቭዩ አለህ፣ ሃቭዘይ አላቸው ለማለት ይሆንና እችን እንደዚህ እናረጋታለን። ከዛ ሃዝ ተብሎ ደግሞ ሺ ሃዝ ሂ ከዛ ሃዝ ኢት ልንል እንችላለን ማለት ነው። ስለዚህ ለዚህም ያው ምን እንላለን? ሃዝ ሺ፣ ሃዝ ሂ፣
ሃዝ ኢት ልንል እንችላለን ማለት ነው። ስለዚህ እንግሊዘኛ ጥያቄ ስትጠይቁ ሳብጀክት እና ቨርቡን ቦታ መቀየር ብቻ ነው። ኔጌቲቭ ለማድረግ ደግሞ ከቨርቦች ቀጥሎ ኖት የሚለውን መክተት ነው የሚጠበቅባችሁ ማለት ነው። ስለዚህ በጣም ቀላል ነው ማለት ነው። በጣም ቀላል ነው። ግን ቅድምን ብያችኋለሁ፣ እነዚህን ባታገኟቸውስ? አሁን በንግግር ውስጥ አሉ አልኳችሁ እንጂ ሊሰወሩ እንደሚችሉ ማወቅ አለባችሁ። እንዴት ሊሰወሩ እንደሚችሉ ግን እንመልከት። ሂኛውን አናጠፋውም። እነዚህን አጥፍተን ግን የተወሰነ ላሳያችሁ። ለምሳሌ እሺ አበበ ተማሪ ነው ማለት ብትፈልጉ ምን ትላላችሁ? አበበ ኢዝ ተብሎ ኤ ስቱደንት ይባላል። ኤ ስቱደንት ቦታ ጠበበኝ በትልቁ ስለጻፍኩት ነው። አበበ ኢዝ ኤ ስቱደንት። አበበ ኢዝ ኤ ስቱደንት አልኩኝ። አበበ ተማሪ ነው እያልኩ ነው። ሶ ቅድም ኢዝን ስንጠቀም ኢዝን እንጠቀማለን ብለናል። ይችን ቃል ማለት ነው። ይችን ቃል እንጠቀማለን ብያለሁ። መቼ ነበር ይችን የምንጠቀማት? ሂ ተብሎ ኢዝ ይባላል ብያችኋለሁ። ሺ ተብሎ ኢዝ ይባላል ብያችኋለሁ። ኢት ተብሎ ደግሞ ኢዝ ይባላል ብያችኋለሁ አይደለም? ሶ እነዚህ የምንጠቀመው ሂ ሺ ኢት ብለን ነው ካልን አበበ ብለንም ተጠቀም ነው። ሶ ያልተማርነው እንዳይመስላችሁ። አበበ ማለት የወንድ ስም ነው አይደለ? ስለዚህ አበበ ከሆነ ሂ ከሚለው ጋር ይሄዳል ማለት ነው። አበበ ወንድ ነው፣ ሂ ነው። ሶ ሂ እንደማለት ስለሆነ ሂ ኢዝ ካልን አበበ ተብሎ ኢዝ ነው የሚሆነው ማለት ነው። ኢዝ ነው የሚሆነው ማለት ነው። በተመሳሳይ ለምሳሌ አልማዝ ሯጭ ናት። አልማዝ ሯጭ ናት ለማለት ምን እላለሁ? አልማዝ ኢዝ አን አትሌት። አን አትሌት እላለሁ። ስለዚህ አልማዝ ኢዝ አን አትሌት እላለሁ። አልማዝ አትሌት ናት እያልኩ ነው። ሶ አሁንም አልማዝ ብዬ ምን ብያለሁ? እዚህ ጋር እዚህ ላይ ኢዝ ብያለሁ። አልማዝ የምን ስም ነው? የሴት ስም ነው። ሴት ደግሞ ምንድናት? እሷ ተብላ ነው የምትጠራው። ሺ ማለት ነው። በሌላ አባባል ሺ ተብሎ ኢዝ ስለሆነ አልማዝ ካልኩኝ አብሬ ኢዝ ላለው ማለት ነው። አልማዝ ኢዝ አን አትሌት። አልማዝ አትሌት ሯጭ ናት ማለት ነው ነው። አሁን ደግሞ እሺ ቤቱ ትልቅ ነው ማለት ብፈልግ፣ ቤቱ ትልቅ ነው ማለት ብፈልግ እዚች ጋር ልጻፈው። the house እላለሁ። the house is big እላለሁ። the house is big እላለሁ። አሁንም በተመሳሳይ is ምትለዋን ተጠቅሜያለሁ። እዚች ጋር is ምትለዋን መጠቀም የምትችሉት ብያችኋለሁ ቀደም he she it ብላችሁ ነው ብያለሁ። ነገር ግን the house ብዬ the house ካልኩ በኋላ isን ተጠቀምኩት። ነገር ግን እዚህ ውስጥ he የለም፣ she የለም፣ it የለም። ነገር ግን በውስጥ ምን አለ? the house ካልነ the house ማለት ምንድነው? የነገር ስም ነው አይደለ? house ቤት ማለት ነው። ሶ የሰው ስም አይደለም፣ it ነው ማለት ነው። it ነው እዚች ጋር it ነው። ስለዚህ it is ከተባለ the house ተብሎ is ማለት ችለናል ማለት ነው። ስለዚህ እንደዚህ አይነት ነገሮች ሲመጡባችሁ ከውስጥ ያለውን ትርጉም ነው የምታዩት። አበበ ብላችሁ ስትጠሩ ወንድ እየጠራችሁ ነው። ያ ወንድ ደግሞ ሂ ተብሎ ይጠራል። ሂ ኢዝ ስለሆነ አበበ ተብሎ ምን መባል አለበት? ኢዝ መባል አለበት። አልማዝ ኢዝ ካልኩኝ ወይ ደግሞ ስለ አልማዝ ማውራት ከፈለኩ አልማዝ ሴት ናት። ሴት ደግሞ ሺ ትባላለች። ሺ ኢዝ ነው። ሶ አልማዝ ኢዝ እላለሁ። ከዛ ደግሞ the house is ቤት፣ ስለ ቤቱ ማውራት ከፈለኩ ቤቱ ምንድነው? ሂ ነው ሺ ነው ነው ኢት ነው። ስለዚህ ኢት ኢዝ አይደለ? ስለዚህ the house is ብለን እንሰራለን ማለት ነው። ስለዚህ ይህን ኮንሰፕት በደንብ እንድትይዙ ፈልጋለሁ። ሐሳቡ ይሄ ነው። ሶ ሁሌም ቢሆን እንግዲህ እነዚህ ሁሌም አሉ ያልኳችሁ ለዛ ነው። አሁን እዚያ ላይ የሉም፣ ነገር ግን ከውስጥ እንዳሉ ግን አስረዳዋችሁ አይደለ? ሶ እነዚህ ታሳቢ ማድረግ አለባችሁ። ጥያቄ ለማድረግም ተመሳይ ነው።
ለምሳሌ አሁን አንዱን ብቻ መውሰድ ይችላል። አበበ ኢዝ ስቱደንት ብለናል። አበበ ተማሪ ነው ነው። አሁን አፍራሽ ማድረግ ብንፈልግ አበበ ተማሪ አይደለም ለማለት ማለት ነው። ሶ በቀላሉ እዚች ላይ ኖትን መክተት ነው። ቅድም ምን ብያችኋለሁ? ከሳብጀክቱ ከቨርቡ ቀጥታ ራይት አፍተር ደ ቨርብ ኖት የምትለዋን መክተት ነው። ስለዚህ አበበ ላለው አበበ ነው። እንደዚህ አበበ ኢዝ ካልኩ በኋላ ኖት የምትለዋን እዛው አብሬ ከታለሁ። አበበ ኢዝ ኖት ኤ ስቱደንት አበበ ኢዝ ኖት ኤ ስቱደንት ላለው ማለት ነው። ስለዚህ እዛው አበበ ተማሪ አይደለም አልኩኝ። ግን መጠየቅ ብፈልግስ አበበ ተማሪ ነው ማለት ሲፈልግ ቨርቡ ቀድሞ መምጣት አለበት። ከዛ ደግሞ ሳብጀክቱ ከቨርቡ ቀጥሎ መምጣት ይችላል ብያችኋለሁ። ሶ አሁን ይህን አበበ ተማሪ ነው ለማለት ኢዝ ምትለዋን ይችን አመጣና ኢዝ ላለው ኢዝ አበበ ኤ ስቱደንት ጥያቄ ምልክት ኢዝ አበበ ኤ ስቱደንት ላለው ሶ ለመጠየቅ በጣም ቀላል ነው። አፍራሽ ትርጉም እንዲኖረው ለማድረግ በጣም ቀላል ነው። ከዛ ደግሞ ኢዝ አር አም ያልኩትን ይህን ስምምነቱን አግሪመንቱን ለማወቅ እንደነገርኳችሁ መጀመሪያ ስለምን እንደምታወሩ ካወቃችሁ ይህ ቃል ኢት ነው፣ ሂ ነው፣ ሺ ነው፣ ዊ ነው፣ ዘይ ነው፣ ዩ ነው፣ አይ ነው የሚለውን ታውቃላችሁ ማለት። ከሱ ቀጥሎ እነዚያ ጋር የሚሄደውን ቅድም ያስተማርኳችሁን ማወቅ አለባችሁ ማለት ነው። ሶ ቁም ነገሩ ይሄ ነው። ነገር ግን እንዳልኳችሁ ቅድም ስንጀምር በዛሬ ቪዲዮ እንግሊዘኛ አስችላችኋለሁ ብያችኋለሁ። ሐሳቡም ይሄ ነው። ስለዚህ ይህን ቪዲዮ ደጋግማችሁ ማየት ብቻ ነው የሚጠበቅባችሁ። የእንግሊዘኛ ሐሳቡ ይሄ ነው። ምናልባት ምሳሌ ማብዛትና ሌሎች ቴንሶች ምናምን እንዲሁ አለው የተወሰነ ነገር አለ። ጭብጡ ሐሳቡ ይሄ ነው። ዋና ነገሩ ይሄ ነው። ይህን ከያዛችሁ የሚሰፋ ነገር በጣም ብዙ አለው። አልዋሻችሁም። በጣም ጊዜ የሚወስድ ግን ሐሳቡ ይሄ መሆኑን ተረዱ ለማለት ነው። በቀጣይ ምን እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። በተረፈ ግን ቴሌግራም ቻናል አለን፣ እሱ ላይ መቀላቀል ትችላላችሁ። በግላችሁም እናስተምራለን። ጊዜ ያላችሁ ተማሪዎች በሳምንት 5 ቀን ነው ከሰኞ እስከ ዓርብ እንደ መደበኛ ትምህርት በቀን አንዳንድ ሰዓት እንሰጣችኋለን። ስለዚህ በውስጥ መስመር በግላችሁ የሚያስፈልጋችሁን እናስተምራችኋለን። በአጭር ቀን ውጤታማ እንድትሆኑ ማለት ነው። 4ቱንም ስኪሎች መናገር፣ ማዳመጥ፣ ማንበብና መጻፍ እንዲችሉ የሚያግዛችሁን ትምህርት በግላችሁ እናስተምራችኋለን። የዛሬ ትምህርታችን ግን ይሄን ይመስላል። ያው ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።